ጤና ይስጥልን ክቡራን ተመልካቾቻችን ከሐረር ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብረች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የእንደራሴ ቢራ መንገድ ኮሪደር ልማት ፕሮጀክት ሙሉ በሙሉ ሲጠናቀቅ ዘርፈ ብዙ ጠቀሜታ እንዳለው የአካባቢው ነዋሪዎች ገለጹ። ፕሮጀክቱ 70% ስራው መከናወኑን የፕሮጀክቱ ተቋራጭ ድርጅት ስራ አስኪያጅ ጠቁመዋል። በተለይም ደስ ተጨማሪ አላት። በሐረሪ ክልል በሁለተኛ ዙር እየተከናወነ ከሚገኙ የኮሪደር ልማት ፕሮጀክቶች መካከል የእንደራሴ ቢራ ኮሪደር ልማት ሲጠናቀቅ ዘርፈ ብዙ ጠቀሜታዎች እንደሚኖረው የአካባቢው ነዋሪዎች ገለጹ። የአካባቢው ነዋሪዎች ለሐረሪ ብዙኃን መገናኛ ኤጀንሲ እንደገለጹት ለኮሪደር ልማቱ ስኬታማነት የመኖሪያና የንግድ ቦታቸውን በፍቃደኝነት ከመልቀቅ ጀምሮ አስፈላጊ የሆኑ ሌሎች ድጋፎችን እያደረጉ ይገኛሉ። የኮሪደር ልማት ፕሮጀክቱ ሲጠናቀቅ ለአካባቢው መልካም ገጽታን ከማላበስ ባሻገር ማህበራዊና ኢኮኖሚያዊ መነቃቃቶችን በመፍጠር የአካባቢው ነዋሪዎችን ተጠቃሚነት እንደሚያሰፋም ያላቸውን እምነት ገልጸዋል። ያው እንግዲህ መንግስት በሰጠን መሰረት ልማቱ የኛው እስከሆነ ድረስ አስፈላጊውን ትብብርና ማድረግ ያለብን ነገር እያደረግን እንገኛለን። መጠጋትን በሚለው ያው የእግረኛና የመኪና መንገድ አንድ ላይ ነበር። ስለዚህ አሁን ላይ ደግሞ የእግረኛ ለብቻ ነው፣ መኪና ለብቻ ነው። ከአደጋም አንፃር የተሻለ ስለሆነ ያው ፍቃደኞች ነን። የእግረኛ መንገድ አግኝተናል። ለአካል ጉዳተኛ ምቹ ነገር አግኝተናል። ቤታችንን አፍርሰናል። ሽንት ቤታችንን እስከማፍረስ ደርሰናል። ኩሽናችንን እስከማፍረስ ደርሰናል። እኔ በጣም ነው ደስ ያለኝ እግዚአብሔርን። እኔ መፍረሱም ራሱ ምንም ነገር የተሰማኝ ነገር የለም። እውነት እኔ ግንቡን ፈርሷል ሁሉንም እንትን ይበል ብያለሁ። እውነት እኔ በጣም ነው ደስ ያለኝ እግዚአብሔርን። መንገዱ ቀደም ሲል እግረኞችና ተሽከርካሪዎች ለበርካታ ዓመታት በአንድ ላይ በማስተናገድ የትራፊክ አደጋዎችና የሌሎች ማህበራዊ ችግሮች ምንጭ ሆኖ መቆየቱን ያስታወሱት ነዋሪዎቹ የክልሉ መንግስትም ለመንገዱ ትኩረት በመስጠቱ ምስጋናቸውን አቅርበዋል። ፕሮጀክቱ እስኪጠናቀቅ ድረስም አስፈላጊ የሆኑ ድጋፎችን አጠናክረው እንደሚቀጥሉም የአካባቢው ነዋሪዎች አረጋግጠዋል። በጣም ተጠቃሚ ነን። ያው መሰረተ ልማቶች ሲሟሉ ለስራም ለተለያዩ ነገሮች የተሻለ ነው። ለኛም እንደልባችን መንቀሳቀስ እንድንችል ከስተመሮቻችንን ለማስተናገድ ጠናቀቅ ድረስ አስፈላጊውን ትብብርና ማድረግ ያለብን ነገር ለማድረግ ቁርጠኞች ነን። ከመንግስት ጎን ነን። እኔ በጣም ነው ደስ ያለኝ እግዚአብሔርን። የእውነት ነው ምልሽ እና ልጆቻችን ከትምህርት ቤት ሲመጡ እንደልባቸው እግረኛ መንገድ አላቸው። ከባጃጅ ተጋፍተው አይሄዱም። እንደፈለግን ብንለቃቸው ማለት ነው ራሳቸው ሄደው ከትምህርት ቤት መምጣት ይችላሉ። የሰው ልጅና መኪና አንድ ላይ ነበር። አንድ ላይ ምንም እንትን የለውም። የሰው እግር እንትን አሁን ፊኒሺንጉ ያው እየተዳረሰ ነው። ስለዚህ እስከሚጠናቀቅ ድረስ አሁንም ቢሆን ድጋፋችን አይለይም። በቃ እስከመጨረሻው። የኮሪደር ልማት ፕሮጀክት ተቋራጭ ድርጅት ስራ አስኪያጅ ኢንጂነር መሐመድ ሙሄ በበኩላቸው የተከናወነ የሚገኘው የእንደራሴ ቢራ ኮሪደር ልማት ፕሮጀክት 70% መጠናቀቁን ገልጸዋል። ፕሮጀክቱ እውነት ለመናገር እንዳጠቃላይ 15 ሜትር ስፋት አለው። 15 ሜትር ስፋት ኖሮት የወሰን ማስከበር ስራው ሲሰራ 15 ሜትር መንገድን ለመስራት ታሳቢ ተደርጎ ፈረሳ መከናወን የነበረበት ከ15 ሜትር በላይ ነው። ምናልባት እስከ 17 እስከ 18 ሜትር ድረስ ነፃ መሆን ነበረበት። በመጀመሪያ ደረጃ እኛ ገብተን አሁንም እያፈረስን ያለ ነው። መልሶ በድጋሚ እየፈረሱ ያሉ ቤቶችም አሉ። ይህ የራሱ የሆነ ትልቅ ተግዳሮት ፈጥሮብን ያለው። ከዛ ባሻገር የመሰረተ ልማት መስሪያ ቤቶች ለምሳሌ ቴሌን ውሃን በተመለከተ ቴሌ እዚህ ፕሮጀክት ላይ የፒቪሲ ጥረት ገጥሞኛል በሚል በጣም ብዙ ቦታዎች ላይ የሱን ስራ እየሰራ ስላልሆነ የኛን ስራ መስራት አልቻልንም። ከዛ ባሻገር የክልሉ ውሃና ፍሳሽም እንደዚሁ የካሳ ጥያቄና የፒቪሲ የውሃ መስመር የትቦ እጥረት አለብኝ ስላለ እሱም እየሰራ አይደለም። እነሱን እየጠበቅን ያው ከስር በእኛም በኩል እያገዝናቸው በቁፋሮ በዛ መልኩ ነው እየሰራን ያለነው። ፕሮጀክቱ 1.10 ኪሎ ሜትር የሚሸፍን ሲሆን የአስፋልት ማስፋፊያን ጨምሮ በግራና በቀኝ በኩል 3 ሜትር ስፋት ያላቸው የእግረኞች መንገድ፣ አረንጓዴ ስፍራዎችና ሌሎች የመልሶ ልማት ስራዎች በአካተተ መልኩ እየተከናወነ እንደሚገኝም ጠቁመዋል። በጀቱ ወደ 150 ሚሊዮን ብር ገደማ ነው የተያዘለት። አሁን ላይ የፊዚካል አፈጻጸሙና ፋይናንሻል አፈጻጸሙ
ያው ፊዚካል አፈጻጸሙ ብዙ ነው ኦልሞስት ወደ 70% ገደማ ነው ፋይናንሻል አፈጻጸሙ ደግሞ ኦልሞስት ወደ 60% ገደማ ክፍያ ተፈጽሟል የህዝቡ ተሳትፎ ጥሩ ነው ያለው ያው የኮሪደር ሳቤን ውስጥ ድረስ ስለወረደ ባሁን ጊዜ ህብረተሰቡ ተባባሪ ነው ያው ከይዞታውም ወደ ውስጥ የሚገባም አለ በጊዜያዊነት መኖሪያ ቦታቸውንም የለቀቁ ሰዎች አሉ ምንድነው እንደአጠቃላይ መንገዱ ብዙ ትራፊክ የሚመላለስበት ብዙ መኪኖች የሚመላለሱበት ሆኖ ትንሽ ጠበብ ማለቱ ለኛ ለስራ አስቸግረውናል 15 ሜትር መንገድ ማለት በጣም ትንሽ ነው የፕሮጀክቱ ቀሪ ስራዎችን በፍጥነትና በጥራት ሰርቶ ለማጠናቀቅ ርብርብ እየተደረገ ይገኛል ያሉት ኢንጂነር መሐመድ ፕሮጀክቱ አሁን ላይ ለ35 ቋሚና ለ100 ለሚሆኑ ጊዜያዊ ሰራተኞች የስራ ዕድል እንደተፈጠረላቸው ጨምረው ገልጸዋል ለፕሮጀክቱ ስኬታማነት የክልሉ መንግስትና የአካባቢው ነዋሪዎች የቅርብ ክትትልና ድጋፍ እያደረጉ እንደሚገኝም ገልጸዋል በከተማ ሴፍቲኔት ፕሮግራም አማካኝነት ከተረጂነት ወደ ምርታማነት መሸጋገራቸውን የሐረር ከተማ ነዋሪዎች ገለጹ። ፕሮግራሙ ስራ አጥ የሆኑ ዜጎችን በማቀፍ የተለያዩ ስልጠናዎችን በመስጠት ተጠቃሚ ያደረገ ይገኛል። ገዛኸኝ አራጌ በዝርዝር ያቀርባል። በተለይ የሰዎች የሚጠብቁ ሰዎች ለነሱ በጣም አዝናለሁ። ስራ ዝቅ ብለህ ከሰራው ከላይ ካለው ከስንት ሺህ ብር ደሞዝተኛ በላይ ሆነ መስራት ይችላል የሰው ልጅ ማለት ነው ተሰራ ዋናው ተልብህ ነው አንድ ነገር ሰራለው ታልክ ማንንም ሰው ሰርቶ መኖር ይችላል እንኳን ያው እንደዚህ ድጋፍ እየተገኘ ማለት ነው ዋናው የሰው ልጅ ወጣበታለው ያለ ሰርቶ ይለወጣል የሰው ልጅ ሰው ደግሞ ለልመና ወጣለው ያለ ስራ አይሰራም ደክሞ ካለፋ የሰው ልጅ አይለወጥም ይህ ድምጽ ለረጅም ዓመታት በስራ አጥነት የቆዩ ህይወት ከብዷቸው ኑሮን ለማሸነፍ ፈተና የሆነባቸው የሐረሪ ክልል ነዋሪዎች ነበሩ ነዋሪዎቹ እንደሚገልጹት በከተማ ሴፍቲኔት ፕሮግራም የተደረገላቸው ድጋፍ ከመምጣቱ በፊት ስራ አጥ እንደነበሩና ስራ ያላቸው ደግሞ ከዕለት ጉርስ ባሻገር ህይወታቸውን ለመደጎም በማይችሉበት ሁኔታ ውስጥ እንደነበሩ ያስረዳሉ ምንም አልሰራም ነበር ያው ባለቤቴ የቀን ሰራተኛ ነው ባለቤቴ ነበር እየሰራ የሚያመጣልኝ ሰራለሁ ድሮ ሰራለሁ ግን ኢኮኖሚ መያዝ አላቀው የማስቀመጥ ስለማገኘው ለልጆችም ሆነ ለምንም ገዛዝች ምናምን ገባ አውቃለሁ ነበር ላኪን እጄ ላይ ገንዘብ ስላልኖረኝ አልሰራም አሁን ግን ይላሉ ተጠቃሚዎቹ የከተማ ሴፍቲኔት በሰጣቸው የህይወት ክህሎት ስልጠና ተመርኩዘው ራሳቸውን ከመደገፍ አልፈው ለቤተሰብ መትረፋቸውን ይናገራሉ ወይዘሮ ዳመኑ ዘውዴ ይባላሉ ከዚህ ቀደም ህይወታቸውን ለመምራት የሚያበድራቸው ሰው ካገኙ ዞር ብለው የንግድ ስራቸውን እንደሚሰሩና የዕለት ኩርሳቸውን እንደሚያገኙ ገልጸው በአሁኑ ሰዓት ግን ከራሳቸው አልፈው ለሌሎችም በብድር መልክ እየሰጡ እንደሚገኝ ያስረዳሉ አልፎ ተርፎ ይላሉ ወይዘሮ ዳመኑ እቁብ የማህበር ደብተር በባንክ በሚሉ አማራጮች ሁሉ እየቆጠቡ እንደሚገኙ ተናግረዋል ስራም መንቀሳቀስበት አነስተኛ ነበር ማለት ነው ሰራለው ዱቤም ወስድና ሰራ ነበር ጓደኞቼ ማለት ነው ዱቤ ያመጣለው ሸጬ መልስ ነበር አሁን ግን ዱቤም አልወስድም አከፋፍላለሁ እዚህ ዱቤ ነው የምሰጠው አከፋፍዬ በቀን ነው የምለቅመው ብሩን ማለት ነው በጣም አሁን በጣም ለውጣለ ትምርት ሰጥቶናል ማህይም ነበር በእጄ በጣቴ እንዳልፈርም እንኳን በእጄ እንድፈርም አርጎኛል ብዙ ነገር ነው ያስተማረኝ እኔ ራሴ ለልጄ ራሱ ለህይወቱ ራሱ ለልጄ የሰው እንትን ባጃጅ ዝም ብሎ ነበር የሚነዳው መንጃ ፍቃድ አውጥቼለሱን እየሰራ ነው አሁን ቀባት ተማርን ጀምሮ በጣም ቁብ ይሄዳለው እንደገና ባጀቴ መቀንሳለሁ ሁሉ ነገር በኢኮኖሚ ሰራለው ቁብ ይሄዳለው በጣም ማህበሬን ሁሉ እየከፈልኩኝ በጣም ኑሮዬ በጣም ቆንጆ ነው ሌላኛዋ በዚህ የከተማ ሴፍቲኔት ተጠቃሚ ሆኑት ወይዘሮ ኢዲል ሐሙድ ሙያውን ለረጅም ጊዜ ታቅፈውትን እንደኖሩትና በከተማ ሴፍቲኔት ፕሮግራም ግን በሰለጠኑት ስልጠና ሙያውን ወደ ገንዘብ ቀይረው የራሳቸውንና የልጆቻቸውን ህይወት መለወጥ መቻላቸውን ገልጸዋል ድሮ አንገቱ ሰው ነው የሚሰራ አሁን በእጄ ነው የሚሰፋ ዋው 4000 ነው የሚሸጠው እቺን ብቻ የላይ ያለችው ማለት ነው አሁን በራሴን እየሰፋ ያው እየሰፋን እየተለወን እቺ እስከ 2000 ትሰጣለች 1000 ብር ትሸጣለች አጋ እንዳገኘነው ነው ቱሪስት ሲመጣ 50 ይሸጣለን ቱሪስት ያልመጣ አገር ውስጥ ከሆነ 25000
30 ያወጣልናል። አሁን ቆጠባ ለመድኩና ከቆጠባ አሁን ቤቴ እየፈረሰ ነበረ በቤቴ የሰራሁት የቆጠብኩኝ ማለት ነው። ድሮ ልጆችም የግል ነበር የሚማረው የመንግስት ነበር የሚማረው አሁን የግል ነው የሚማረው። በባንክ ቆጥቤ ነው ይሄን ሁሉ የደረስኩኝ በዚህ ደረጃ ማለት ነው። እየቆጠብኩኝ ትምህርቱ ስለለመድኩኝ ስላስተማረው ልጆቼም አብሮ እየሰፋን እየተባበን ወይዘሮ እመቤት አዳሙ ስራ ከመስራት ባሻገር ቁጠባን እንዲለማመዱና በተለይ በየጊዜው የሚለዋወጠውን የገበያ ሁኔታ በመገንዘብ አስቀድመው እቃዎችን መግዛት በመቻላቸው ትርፋማ እንዳደረጋቸው አክለዋል። ይሄ ሴፍቲ ኔት ውስጥ ከተሰማራን በኋላ ለካ አንድ ብር ስትቀመጥ ነገ ሌላ ገንዘብ እንደሆነች ተማርን። ለማያስፈልግ ነገር ትርፍ ነገሮች የሚወጡ ገንዘቦች ጉዳት እንዳለው ያን ነገር ሁሉ ተገነዘብን። ከኛ አልፎ ለጎረቤቶቻችን በቤት ውስጥ ላሉት ለህቶቼ ለወንድሞቼ ገንዘብ ሲያወጡ ሲዘረዝሩ ዛሬ ካገኙ ሄደው የተለያየ አይደለም ቢያንስ የምታስቀምጡት ነገር ለነገ የሚል ነገር ማስቀመጥ ልመዱ። ያንን ከኔ አልፎ ለቤተሰብ ትምህርት ሰጥቻለሁ። ቁጠባዬ በባንክ ውስጥ የተወሰነ ገንዘብ አለኝ ለነገ ብዬ ማስቀምጠው ግን የኔ ቁጠባ ፍሪጄ እቃይ ገንዘብ ከተቀመጠ ነው። እኔ ግን የምሰራቸው ነገሮች በየቀኑ የሚገላበጡ ናቸው። የሚገላበጡ ስለሆነ በአሁን ሰዓት ደግሞ እቃ በጣም ተወደደ። መጀመሪያ ባንክ ብዙ አስቀምጥ ነበር። በሚወደድ ጊዜ እየሄድኩኝ እያመጣው ቤቴን አሟላበታለሁ። የከተማ ሴፍቲ ኔት ፕሮግራም በክልሉ 6 ወረዳዎች ለተውጣጡ ስራ አጥ ሰዎች የተለያዩ ስልጠናዎችን በማሰልጠን ራሳቸውን እንዲችሉና ወደ ስራ እንዲሰማሩ መደረጉ ተገልጿል። በጾም ወራት እየታየ ያለው መረዳዳትና በጎ ተግባር ተጠናክሮ መቀጠል እንዳለበት ተገለጸ። ሌማንና እናቷ በጎ አድራጎት ድርጅት በሐረር ከተማ 80 ለሚሆኑ አቅመ ደካሞች ማዕድ አጋርተዋል። ሲሳይዘሪውን ተጨማሪ ያለው አሁን ያለንበት የጾም ወቅት በህዝበ ሙስሊሙ ሆነ በህዝበ ክርስቲያኑ ዘንድ ትልቅ ቦታ የሚሰጣቸው የረመዳንና አብይ ጾም ወቅት ነው። በዚህ ጊዜም ታዲያ ከጾም ጸሎት ባሻገር የመደጋገፍ ባህላችን የሚጎላበት ያለው ለሌለው የሚያካፍልበት መሆኑን ነው። በዚህ መሰረትም የሌማንና እናቷ የበጎ አድራጎት ድርጅት 80 ለሚሆኑ እጅ አጠር ወገኖች የማዕድ ማጋራትና የአይነት ድጋፍን አድርጓል። የግብረ ሰናይ ድርጅቱ ስራ አስኪያጅ ወይዘሮ ሌማን ሙሜም መስጠት ከምንም በላይ በፈጣሪ ዘንድ ትልቅ ቦታ ያለው መሆኑን ሲገልጹ የረመዳንና የአብይ ጾምንም በማስመልከት የማዕድ ማጋራትና ሌሎች ድጋፎችን በማድረግ የአብሮነት ስራዎችን በማጠናከር መጾም እንዳለበት ይናገራሉ። አሁን 80 ሰው ናቸው። ለ80ዎቹ ዘይት አለ፣ ሳሙና፣ ፈሳሽ ዛንዛን ያንን ሩዝ አለ። እዛ ያው ትልቃውን ጾም ውስጥም በመስጊድ ላይ የማፍጠር አብስሎ እዛው እየተሰለፉ የመስጠት ፕሮግራም ለሁለት ቀንም አካሂደናል። አሁንም ለሚቀረው ለገጠር ላለው ለጾም ለነሱም ለማድረስ እየተዘጋጀ ነው ከፈጣሪ ጋር። ወይዘሮ ሌማን አክሎም ስለተረፈን ሳይሆን ካለን ላይ መስጠትም ይገባናል ያሉ ሲሆን ድርጅቱም ከ19 ዓመት በፊት የተጀመረና በተለያዩ ማህበራዊ ጉዳዮች ላይ እየተሳተፈ እንደሚገኝም አከለው ገልጸዋል። በነገራችን ላይ እኔ ኖሮኝ አይደለም አክቹሊ የናቴ እኔም በላው ላይ የቀነስኩ ወንድሞቼ እንዲያልኩ አንድ ቀን አውትሳይድ ወጥቼ አልጠየኩም። ግን ቤተሰቦቼን በተለያየ ነገር እየጠየቅኳቸው ከዚህ በላይ መሄድ ይሄ አቅም የሚችል እንኳን አይነት አይደለም። እኔም የተሟላልኝ አይደለም። ግን ዋናው እኔ በዚህ ላይ ራሴን እምለው ልብ ለዛ ነገር መስጠቱ ላይ ሆነ ኖሮህም አይደለም ኖሮኝም አይደለም እየሰጠው ያለው ግን እንደምንም ይሄ ነገር መስጠት አለብኝ ኢንሻአላህ ፈጣሪ ይተካዋል ያመጣዋል ከዚህ የበለጠ ገና ይሞላል የማለት ተስፋ ስላለ ከቤተሰቤ ከናቴ ከሶስት ወንድሞቼ መቀበለው በተለይ አንደኛው አብዲ ይባላል ከሱ የምወስደው ነገር ነው ለዚህ ያበቃኛል አልহামዱሊላህ ተባለ። በድጋፍ መርሃ ግብሩ የተገኙት የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ አብይ አበበም ተቋሙ በክልሉ ከሚገኙ የተለያዩ ግብረሰናይ ድርጅቶች ጋር በቅንጅት እየሰሩ መሆኑን ገልጸው በርካታ አቅመ ደካሞችን የማገዝ ስራም እየሰሩ መሆናቸውን ጠቁመዋል። አብዛኛውን የማህበረሰብ አቀፍ አገልግሎት ስራዎች ስንሰራ ዛሬ እንዳያችሁት አይነት ድርጅቶች ጋራ ከነ ሌማንና እናቷ ጋራ ሌሎችም ጋራ ሊንኬጅ በመፍጠር በጋራ በመሆን በጣም ችግር ውስጥ ያሉ ምንም ቤታቸው የሚቀመስ የሌላቸውን አካሎች በተለይ አሁን ያለንበት የጾም ጊዜ ከመሆኑ አንፃር ጋራ ተያይዞ ድጋፎችን እያደረግን እንገኛለን። እነዛን ቅንቦች በማስተባበር የዚህ አይነት ውጤታማ ስራ
እንዲሰሩ የማድረግ ኃላፊነት ተቋሙ ስላለበት አንዱ ኃላፊነቱን ነው ተቋሙ የተወጣው የሚል ነገር ነው ያለው። ወቅቱ የአብይና የረመዳን ጾም የተገናኙበት ወቅት እንደመሆኑ አብሮነትና ማህበራዊ ስራዎችም በስፋት እየተሰሩ እንደሚገኙ አክለው ገልጸዋል። እስካሁን ያው እንደሚታወቀው በዚህ 2017 ከዝግጅት ምዕራፍ ጀምሮ መንግስታዊ ካልሆኑ ተቋሞች ጋራ ብዙ ነገሮችን ስንሰራ ነው የቆየ ነው። እንደ ክልል ሰራተኛና ማህበራዊ ተቋማችን ብቻ ወደ 42 ሚሊዮን ብር የሚገመቱ በአይነት ቁሳቁሶችን፣ አልባሳትን ኢቭን አዲስ ቤት ግንባታ ለወጣቶች ባጃጆች ገዝቶ የመስጠት ስራዎችን ከተለያዩ ግብረሰናይ ድርጅቶች ጋራ በመሆን እየሰራን እንገኛለን። የምንሰራቸው ስራዎች በሙሉ አንድም ከመንግስት በጀት ተመድቦላቸው የሚወጡ ሳይሆኑ ማህበረሰቡን በማስተባበር ግብረሰናይ ድርጅቶችን በማስተባበር በጣም ቀና የሆኑ ሰዎችን በማስተባበር የምንሰራቸው ስራዎች ናቸው። ድጋፍ የተደረገላቸው አካላት በበኩላቸው ችግራቸውን ተገንዝበው ድጋፍ ያደረጉላቸውን አመስግነዋል። መረዳዳት አንዱ ለሌላው መቆም ከማህበራዊ ድጋፍ በዘለለ በፈጣሪ ዘንድም ምንዳን ያስገኛል። በመሆኑም መሰል ቀና ተግባራት በጾም ወቅት ብቻ ሳይሆን ሁሌም ተጠናክረው ሊቀጥሉ ይገባል ሲሉም ሐሳባቸውን ሰጥተዋል። በረመዳን ጾም ወቅት አቅመ ደካሞችን በመርዳትና በመንከባከብ ማሳለፍ እንደሚገባ ተጠቆመ። ወሊፍ አጠቃላይ ሆስፒታል የረመዳን ጾም ምክንያት በማድረግ የአፍጢር መርሃ ግብር አካሂዷል። ዘገባው የባልደረባችን ተተና ተስፋዬ ነው። ተጨማሪ አለን። በሐረር ከተማ ወሊፍ አጠቃላይ ሆስፒታል ከሆስፒታሉ ተገልጋዮችና ከአካባቢው ማህበረሰብ ጋር የአፍጢር መርሃ ግብር አካሂዷል። በመርሃ ግብሩ ላይ የሆስፒታሉ ዋና ስራ አስኪያጅ ዶክተር ባይሳ ዲባባ የአፍጢር ፕሮግራሙን ምክንያት በማድረግ የጽዳት ዘመቻና ነፃ የሕክምና አገልግሎት እንደተሰጠ ጠቁመዋል። የአፍጢር ስነ ስርዓት ምክንያት በማድረግ ወሊፍ ጠቅላላ ሆስፒታል ሶስቱን አጀንዳዎችን ዛሬ ጠቅላላ አርጎ ለማከናወን ነው ያቀደው። አንደኛው የአፍጢር ፕሮግራም ነው። ሁለተኛው እንዲሁም ደግሞ የጽዳት ፕሮግራም ነው። ሶስተኛው የሜዲካል ቼክአፕ ወይ ደግሞ የህብረተሰባችን ጤና ለማረጋጋት እንዲሁም ደግሞ ጤናማ መሆኑን ቼክ ለማድረግ ያዘጋጀ ፕሮግራም ነው ማለት ነው። እንግዲህ ወሊፍ ጤና አክሲዮን ማህበር በሰፊው በምስራቁ አካባቢ እንዲሁም ደግሞ ሐረር ከተማ እየሰራ ይገኛል። ከነዛው በአንድ አመት በፊት በስፔሻሊቲ ሴንተር እየሰራን ነበር። አሁን ደግሞ ወደ ጠቅላላ ሆስፒታል አድርገን በጣም እየሰራን እንገኛለን። ህብረተሰቡም ተገቢውን የጤና አገልግሎት ያገኝ ዘንድ የተደራጀ የጽኑ ህሙማን ክፍልን ጨምሮ 4 የቀዶ ህክምና ክፍሎችን በማዘጋጀት ህክምናውን እንደተካሄደ ተናግረዋል። ጠቅላላ ሆስፒታል በመሆኑ በጣም የምንለየው ትልልቅ ሪሶች አሉ። አንደኛ የራዲዮሎጂ ክፍል በጣም ዘመናዊ በሆነ እየሰራ ይገኛል። ሌላኛው ደግሞ የጽኑ ህሙማን ክፍል ለአዋቂም ለእናቶችም ለልጆችም ለይቶ እየሰራ ይገኛል። ስፔሻሊ ጽኑ ህሙማን ክፍል ስታንዳርዱን በጠበቀ ቬንቲሌተር ባለው ሜካኒካል ቬንቲሌተር ያለው ሲፓፕ ያለው እንዲሁ ማንኛውም ስታንዳርድ የጽኑ ህሙማን ስታንዳርድ የሚማለው አሟልቶ እየሰራ ይገኛል። እንዲሁም በተጨማሪ የኦፕሬሽን ክፍሎች 4 የሚባሉ አሉት። ከአራቱ 3ቱ ትልልቁን ሁሉን መሳሪያ ያሟላ በኦፕሬሽንም ለማካሄድ ሁሉንም ዝግጅት አጠናቆ እየሰራ ይገኛል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ፍራኦል አብዲ በበኩላቸው በሆስፒታሉ እየታከሙ ያሉ ታካሚዎች ቤተሰቦችና በአካባቢው የሚገኙ የህብረተሰብ ክፍሎችን በማሳተፍ የአፍጢር መርሃ ግብር ማዘጋጀታቸውን ገልጸዋል። በተጨማሪም በነፃ የስኳርና የደም ግፊት ምርመራም እንዳካሄዱም ተናግረዋል። በመርሃ ግብሩ ላይ ለወሊፍ አክሲዮን ማህበር ከፍተኛ ኃላፊዎች የሐረሪ ባህል ልብስ ተበርክቶላቸዋል። ክቡራን ተመልካቾቻችን ከሐረር ቲቪ ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በሚቀጥሉ 6 ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪባን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሌንሽ መልስ በዝርዝር ታቀርበዋለች።
በሚቀጥሉት 6 ወራት የታላቁን የኢትዮጵያ ህዳሴ ግድብን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው የተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ኢትዮጵያ ከጉዳዩ ጋር ተያይዞ ከግብጽ ጋር አሁንም ለውይይት ለድርድርና የህዳሴ ግድብ ያለበትን ሁኔታ ለማሳየት ዝግጁ መሆኗን አስገንዝበዋል። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ጠቅላይ ሚኒስትሩ እንደ ህዳሴ ግድብ ሁሉ የኢትዮጵያ ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካ መገንባት መሆኑን ገልጸዋል። ጥናቱ ተጠናቆም ዋጋው ከ2.5 እስከ 3 ቢሊዮን ዶላር እንደሚፈጅ መታወቁን ገልጸው በሚቀጥሉት 3 ዓመታት ይጠናቀቃል ብለው ተስፋ እንደሚያደርጉም ተናግረዋል። አሁን ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ አመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። እንዲሁም በስንዴ ልማት ዘርፍ ኢትዮጵያ ከአፍሪካ ከፍተኛ አምራች የሆነችበት ውጤት መገኘቱን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ዓመት 7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ተሸፍኗልም ብለዋል። ይህም በመኸር 4.2 ሚሊዮን ሄክታር እንዲሁም በበጋ መስኖ ልማት 3.7 ሚሊዮን ሄክታር መሬት በስንዴ ተሸፍኗል። በተመሳሳይ ቡናና ሻይ ምርትም የተሻለ ስኬት የተመዘገበበት መሆኑን የገለጹት ጠቅላይ ሚኒስትሩ ለአብነትም ባለፉት 8 ወራት ብቻ ከቡና ወጪ ንግድ 1.2 ቢሊዮን ዶላር ገቢ ተገኝቷልም ብለዋል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት ዛሬ። መንግስት የዋጋ ንረቱ ዝቅተኛ ገቢ ባላቸው ዜጎች ላይ የሚያሳድረውን ጫና ለመቀነስ ከፍተኛ ድጎማ በማድረግ ላይ መሆኑንም አንስተዋል። በዚህም መንግስት 72 ቢሊዮን ብር ለነዳጅ 84 ቢሊዮን ብር ደግሞ ለማዳበሪያ ድጎማ ማድረጉንም ጠቁመዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላትም ጠቅላይ ሚኒስትሩ ገልጸዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር ዶክተር አብይ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑን ገልጸዋል። ክቡራን ተመልካቾቻችን ከሐረር ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረር ቲቪ መሰናዶዎች ጋር መልካም ቆይታ